ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር እንደሚገባ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መልእክት ያስተላለፉት የቅዱስ ሲኖዶስ ዋና ጸሐፊና የራያ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ አሳሰቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም ርቀን በፍቅር ልናከብረው ይገባል ብለዋል። የጥምቀት በዓል በጃል ሜዳ በታላቅ መንፈሳዊ ስነ ስርዓት በድምቀት ተከብሯል። ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር ከተማ በመገኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ ብዙ እድሎችና ተስፋ ያለ ሀገር እንደመሆነች ሰልፏ በፍጥነት ከማገስገስ ተርታ መሆን እንዳለባት ገልጸዋል። ኢትዮጵያውያን የሰከነ ክፉን ከደግ የመለየ የቆየት ባህላቸውን ሊያጠናክሩ እንደሚገባ ፕሬዝዳንት ታዬ አሳስበዋል። ጥምቀት ክርስቶስ ትሕትናን ያስተማረበት ትልቅ መንፈሳዊ በዓል መሆኑን የወላይታ አገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ ተናገሩ። ሊቀ ጳጳሱ ይህን የተናገሩት የጥምቀት በዓል በወላይታ ሶዶ ከተማ በሰላም በተከበረበት ወቅት ነው። ክርስቶስ በዮርዳኖስ ወንዝ ሲጠመቅ አምላክ ሆኖ እያለ ዝቅ ብሎ በሰው ልጅ እጅ መጠመቁ የሰው ልጆች ትሕትና እንዲመላለሱ ሃይማኖታዊ አስተምህሮ በውስጡ ማካተቱን ያሳያል ብለዋል። ክርስቶስ እንዳስተማረን ሁሉ ምድር ላይ ስንኖር በትሕትና መመላለስ አለብን ሲሉ መልእክታቸውን አስተላልፈዋል። የዘንድሮው ጥምቀት በዓል በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ሕዝበ ክርስቲያኑ በተገኙበት በጥምቀት በዓል ተከብሯል። በዓሉ ከሃይማኖታዊ ፋይዳው ባሻገር አንድነት፣ ፍቅርንና መተሳሰብን በማጎልበት የሚያስችል የአደባባይ በዓል ነው ሲሉ የእምነቱ ተከታዮች ገልጸዋል። አሶሳ ከተማ የሚገኙ የበጎ ፈቃድ ወጣቶች በከተራ ጀምሮ በዓሉ በተሳካ ሁኔታ እንዲጠናቀቅ ከፍተኛ ጥረት አድርገዋል። አሁን ደግሞ የጥምቀት በዓል በመላ የኢትዮጵያ አከባበሩን በተመለከተ ተንቀሳቃሽ ምስል እንከታተል። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ ሰማያዊ ሰማያዊ
የሞትን ደብዳቤ ሊደመስስ ተጠመቀ በዮርዳኖስ ጌታ ኢየሱስ ጌታ ኢየሱስ የማይዳሰስ ተዳሰሰ ከላይ ከአርያም መልከ በክሳብ የዳዊት ደብዳቤ ሊደመስስለት አንዱን በግ ፍለጋ በመጨረሻም በአገር አቀፍ ደረጃ የተከበረው የጥምቀት በዓል አዲስ አበባን ጨምሮ በሁሉም የሀገራችን አካባቢዎች በስኬት መጠናቀቁን የፌዴራል ፖሊስ አስታውቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በመላው አገራችን በታላቅ ድምቀት የተከበረው የከተራና የጥምቀት በዓል በስኬት እንዲጠናቀቅ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ ደህንነት አካላት ጋር በመቀናጀት በዘመናዊ ቴክኖሎጂ የታገዘ ሰፊ የሰው ኃይል በማሰማራት ተገቢውን የጸጥታ ስርዓት በማከናወን ኃላፊነቱን በሚገባ በመውጣቱን ገልጿል። በዓሉ በስኬት እንዲጠናቀቅ ኃላፊነታቸውን በብቃት ለተወጡ የጸጥታና ደህንነት ተቋማት አመራሮችና አባላት የኢትዮጵያ ፌዴራል ፖሊስ ምስጋና አቅርቧል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ